እኔ ባዴ ተረትቻለሁ። ማንንም አልሰማም። ቆይ አንቺ ሰይጣን ምን አድርጌሽ ነው ይሄን ያክል? ከዚህ በላይ እንዴት ተረፋ ነው ልጅ? በቃ የኔ ውሳኔ አባቴ ውሳኔ ያከኔን አታታለኝ። አንተ እኮ በጣም ትልቅ ልጅ ነህ አይደል? በጣም ይቅርታ። ከዚህ በኋላ እንደዚህ ነገር አላደርግብሽም። ሰላም እንዴት ናችሁ? ውድ የቻናሉ ተከታታዮች በመላው ዓለም ያላችሁ ሰላም ፍቅር ለእናንተ ተመኙ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ የደወል ምልክቷን በመጫን እንዲሁም ደግሞ ላይክ እና ሸር በማድረግ ቪዲዮውን ቤተሰብ ሆኖ ላለው በተወዳጁ አደይ ድራማ ዛሬም በአዲስ መልክ ይዘን መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ ዛሬ ላይ ባለፈው ዴቭ ሊሄድ እንደነበር እናስታውሳለን። አትሄድም ብላ እጁን ይዘዋለች። ታዲያ እኔንም ተረዳኝ፣ ጊዜ ስጠኝ ላስብበት ብለዋለች። ይህን ታዲያ አሁን ላይ እሺ በማለት እስከ መቼ ብሏታል። ያለችበትን ሁኔታ እንዲረዳት እየገለጸችለት ነው። ይህን ያየችው ፍቅር እጅግ በጣም ተናዳለች። እንዴት ይህን ታደርጊያለሽ? እንዴት ከዴቭ ጋር ፍቅርን ታስቢያለሽ? እዚህ ቤት አባርርሻለሁ እያለቻት ነው። አደይ ታዲያ ምን ማለት ነው እያለቻት ነው። ነገር ግን አንቺ እኮ ሰራተኛ ነሽ መሆንሽን አትርሽ እያለሽ ፍቅር እሷን ለመውረድ ሞራላዊ ተጽዕኖ እያደረሰችባት ነው። ነገር ግን አደይ ሰራተኛ በመሆኔ ምንም ነገር ከማድረግ አያግደኝም በማለት መልሳላታለች። አሁን ላይ ሊዲያ ዴቭን ታዲያ ምን እያደረክ ነው? ተሳፍራለኝ ወንድም ሰራተኛ ፍቅረ ከጓደኛ መሳቂያ ነው የምትሆን ትለዋለች። ይህን የሰማው ዴቭ ግን ከዚህ በኋላ አደይ ላይ አንድ ምክንያትና አንድ ነገር ብታደርጉ አንላቀቅም ብሎ እያስፈራራቸው ነው። በሌላ በኩል ደግሞ ለምለምና ኤላ ስለ አደይና ስለ ባርኮት የፍቅር ጥያቄም አንስተው አንዳንድ ነገር ሲወያዩ በዛ መሀል ቤዛንም አንስተዋት ነበረ። ወደ ቤዛ እንደሄደ ባርኮት እንግዲህ ሰነባብቷል፣ ሁላችንም የምናውቀው ነው። ነገር ግን አሁን ላይ ኤላ እንደዚህ እያለ ነው። አሁን መሄዱ ወደ ቤዛ እንግዲህ ወሰወሰችው እያለው ነው እያላት ነው ማለት ነው። ታዲያም ቢሆንም ቤዛም እንደማትሆነው እየተናገሩና እየተወያዩ ሰምተናል። ይህን የሚያደርጉት በመንገድ ላይ እየሄዱ ነበር። በዛ መሀል ኤላ የሚሄድበት አለኝ ሲላት ወዴት ልትሄድ ነው ትለዋለች። ለምለም ሊነግራት ፈቃደኛ አይደለም። ይህን ያደረገው ደግሞ ከሷ ተደብቆ ወደ አባቱ እንደሚሄድ ስልክ እንዳወራ ቀድሞ እናስታውሰው ነው። ለሚ ግን ይህን ነገር ሰምታል እና በጊዜው አልቅሳም ከፍቷትም ተመልክተን ነበር። ለሱ ግን አልነገረችውም። ከሱ ይምጣ ብላ ስላሰበች እሱ ሚስጥር አድርጎ ይዞታል። ዛሬ ላይ ግን ሊሄድ ነው ያለበት ቦታ ፓስፖርቱን ይዞ ሊመጣ እንደሆነ ነው የተረዳ ነው። ለሷ ሳይነግራት ቢሆንም ግን ለሚ በሆነው ነገር ደንግጣለች፣ ዝም ብሏት በመሄዱ። በሌላ በኩል ፍቅር አሁን ላይ እያለቀሰች ነው። ይህም የሆነው አደይ እንግዲህ እልል ብላ ፍቅሩን ስለተቀበለችው ነው። በሌላ በኩል አሁን ላይ ይህን ስታለቅስ ወደ እሷም እንግዲህ ሂዳ ነበረ ማለት ነው። ሊዲያ ቀበጧ ምን ሆነሻል የምታለቅሽው? መቼም አሁን ላይ ባደይ ጉዳይ ሆንም በማለት ኤላ እንደናፈቃትና ወደ ኤላ አብራት እንድትሄድ እየጠየቀቻት ነው። ፍቅር ተናዳለች። ተይ እባክሽ እያለቻት ነው። እኔ እኮ ዴቭን የመጠበቅ ኃላፊነት የለኝም ያንቺ ነበረ እያለቻት ነው። ቢሆንም ግን ደግሞ ዴቭ ያንቺ ፍቅረኛ እንደማይሆን አስረግጬ ነው ምነግርሽ ብላ ነግራታለች። ፍቅር ያኔ በሊዲያ ተናዳባታለች። አንቺ ምን አስበሽ ነው በዴቭ ልብ ልትወስኝ የሚገባው ስትልም ነግራት ነበረ። ሊዲያ ግን ስለ ኤላ ነበር ወሬዋ። አሁን ላይ ለምለም እናሱን የምናለያይበት መላ ፍጠር እያለቻት ነው። ነገር ግን ፍቅር ለሊዲያ ያልጠበቀችው መልስ ሰጥታታለች። አርፈሽ ተቀመጭ፣ ከስር ከስሩ አትበይ፣ ኤላ የለምለም ነው፣ የልጅነት ጀምሮ ቃል አለባቸው፣ የልጅነት ናቸው ስትል ሊዲያ ግን ቢሆንም ቃሉን እንዴት እንሻራግዥ ትላታለች። ከዚህ በኋላ መላታ ጭማንች ስትልም ነገር ግን ፍቅር ለሊዲያ ልታግዛት ፈቃደኛ አይደለችም። ሁለቱም ያሉበት ስሜት ከባድ ነው። አሁን ላይ ፍቅር የራሷን ስሜት ነው እንጂ ሰውን አታዳምጥም። ስለዚህ ስለ ዴቭ ጉዳይ ካወራና አውራ ካለበለዚያ ውጭ ብላ አባራታለች። በሌላ በኩል አደይ ምግብ እየሰራች ሊዲያ ወደ እሷ በመሄድ ሰራተኛ መሆንሽን አትርሽ፣ ከኛ እኩል እየበላሽ ጠገብሽ በማለት ትናገራታለች።
አደይ ግን ለቃልሽ ተጠንቀቂ፣ ምን ለማለት ፈልገሽ ነው ስትል አንቺ የኔን ወንድም ፍቅረኛ አይደለም ጓደኛ አትሆኚውም እኩያሽን ፈልጊ ያለች እሷን አንቋሻ ለመናገር ፈልጋለች። አደይ ግን ወንድምሽ አፈቀርኩሽ ሲለኝ ልረዳው ሞከርኩ እንጂ ምን አስበሽ ነው ትላታለች። ብዙ ነገሮችን እሷን እየተናገረቻት ነው። ነገር ግን አደይ ከዚህ በኋላ ለንግግርሽ የሆነ ማስተዋል ይኖርሽ በማለት መልሳላታለች። ነገር ግን ካልፈለግሽ ሌላም ነገር ካለ ወንድምሽን ጠይቂው አጨጭ ብላታለች። ሊዲያ ግን አዎ ከወንድሜ ላይ እጅሽን አንሽ፣ ነገሩ አንቺ ጠግበሻል፣ ለዚህ ፍቅር ናት ዋጋሽን የምትሰጥሽ እያለች እያስፈራራቻን ነው። ፍቅር አሁን ላይ ውሃ ፈልጋለሁ አሙቀሽ አምጪ ብላ ታዛታለች። እሺ ብላ አደይም ሂዳም ውሃ ታሞቃለች። ወደ እሷም ዴቭ ሂዶ ነበረ። ምን ሆነሽ ነው የምትጮሂባት ሲልም ጠይቋታል። ከዚህ በኋላ ልታከብራት ይገባል እንዳትጮሂባት እያላት ነው። ፍቅር ግን እሺ አከብርልሃለሁ እንከባከብልሃለሁ በማለት ይቺ ውሻ ስትልም ስትሳደብ ሰምቷታል። ማናት ውሻ እያላት ነው። ነገር ግን ይህን ትቶ ስለ ባርኮትም ጠይቋት ነበር። እንደደወለላትና አንተ ከአደይ ጋር ህይወት እንዳይኖርህ ነግሮኛል፣ ጥሩ አይደለችም፣ መጥፎ ልጅ ናት ብሎ እየተናገረ ነው። አርፈ ተቀመጥ፣ ተጠንቀቅ፣ በኋላ እንዳይቆጭ ትለዋለች። ፍቅር በዚህ ጉዳይ እሺ ብሏት አምኗት ወደ እሷ የሚመጣ መስሏት አይሞኝነት። ፍቅር አንዳንዴ ጅል ነው የሚያደርገው፣ ግን በግዴታ ሳይሆን አሁን ላይ የፍቅር ለዴቭ ያላት ነገር እልህ እንጂ ፍቅርም አይመስልም። ምክንያቱም በቀል ብቻ ነው የምናይባት። ታዲያ አደይ አሁን ላይ ጥሩ ሰው አይደለችም ብላ ብነግረውም የልቤ ንግስት ናት፣ አንቺ ስለሷ በፍጹም ልትናገር አይገባም፣ ከአንቺ መጦጥፍ የምትሻል ናት ብሎም ያልጠበቀችው መልስ ነግሯታል። ታዲያ አሁን ላይ አደይ ውሃውን አሞቃ ለፍቅር ስታመጣላት ጫማዬን አንሽልኝ ከመሬት በማለት እንግዲህ ሶፋ ስር የሷን ጫማ ለማምጣት ስትል ከላይዋ ላይ እጇ ላይ ውሃ የፈለውን ውሃ ደፍታባታለች። አይ ተንኮሏ፣ ምን አድርጌሽ ምን በድጌሽ ሁሉ ጥፋት በእኔ ላይ ስትል ሶፋውን አወዛወሹ። እኔ ምን ላድርግ ተደፋብሽ እንጂ ነው አይደለም ትላታለች። ታዲያ የሷን ተንኮል የምታውቀው እንዴት ነው የምታምናት? ሶፋው ተወዛውዞ ውሃ ደፋባት ይባል ነው። በጣም ተናዳ አንቃ ይዛታለች፣ በጥፊ መታታለች። ይሄን ያየው ዴቭ ምንድነው የተፈጠረው ሲል የተቃጠሉ እጇን ታሳየዋለች። በጣም አዝኗል። አሁን ላይ እንዴት እንደዚህ ይሆናል? እጅሽ እኮ ተቃጥሏል ይላታል። አብራ የነበረችው ሊዲያም ታሽቃብጣለች። ነገር ግን ዴቭ አሁን ላይ በጥፊ ደግሞ መቷታል። ምንድነው ይሄን ያክል? ይቅርታ ልታደርጋት ይገባል፣ ንቀትሽ በልክ ይሁን በማለት ፍቅር አንቆ ይዟታል። ተው ብትልም እንግዲህ እህቱንም ቢሆን በጥፊ መቷታል ሊዲያንም። ስለዚህ ሁለታችሁም ተንበርክካችሁ ይቅርታ ልትሏት ይገባል፣ ከዚህ በላይ በስቷል ይላታል። ዛሬ ላይ ዴቭ ወንድነቱን አሳይቷል። ሁለታቸውንም እያንቀጣቀ በጣም ቀጥቅጧቸዋል። በዛ ላይ ደግሞ ምንድነው ያደረገው? ይሄንን ይቅርታ ካላላችሁ ወደ ህግ አካል ትታሰራላችሁ ሲለው ሲያስፈራራ ነበር። ይቅርታ ካጠገብሽ አንደርስም ብለው ሁለቱም ቃል የገቡት ዛሬ ላይ ይሄን ሰርተዋል። በጣም ጎበዝ፣ በሚወዳትና በሚያፈቅራት ልጅ ሁሉ ግፍ ለምን ይሰራል? ዛሬ ላይ ግን እሱም ቢሆን ሁሌም አብሬሽ ነኝ፣ ከጎንሽ ነኝ፣ ትቼሽ አልሄድም ለፍቅርና ለሊዲያም እያለም ሰምተነዋል። በሌላ በኩል እንግዲህ ኤላ ብቻውን በተቀመጠበት ለምለም ትመጣለች። ታዲያ የት ሄዳ ነበር? ለምን ተዋሸኛለህ? በማለት ፓስፖርቱንም ካጠገቡ ታገኘዋለች። ውሳኔን እኮ አከብራለሁ፣ አንተ ግን ለምን በዚህ ልክ ስትል ደግሞም እኔ ታዲያ ፈልጌ ሳይሆን አባቴ ነው ስላት አባቴ ሌላም ነገር ምክንያት አደርድር፣ አንተ ትልቅ ሰው ነክ በማለት በጣም ተበሳጭታ እየተናገረች ነው ለሚ። ነገር ግን በአባቴ ማተም ጭላታል። ቢሆንም ታዲያ ተናዳ ወጣ ልትሄድ ስትል ቢለምናትም እንኳን አላዳመጠችውም። ከአንዳንድ ነበር ትታው የወጣችው ሻንጣዋን ይዛ ጠቅልላ። ታዲያ ጉዞዋና መዳረሻዋን ያደረገችው ወደነ ፍቅር ቤት እንግዲህ ነበረ፣ አደይ ወዳለችበት ማለት ነው። እዛም ሄዳ ጥሩ ነገር አልገጠማትም። በሰዓቱ አደይንም አላገኘቻትም። እሱም የሆነው ከዴቭ ጋር ወግ ወጥተው ስለነበር እያወሩ አንዳንድ ነገሮችን እሷም እሱ አብሯት ስላለ ደስተኛ እንደሆነች በዴቭ እየነገረችው ነው። ዴቭም ቢሆን ከዚህ በኋላ እንከባከብሻለሁ እያላት ነው። ይህን እያወሩ እንግዲህ ወደ ለምለም ሊሄድ በማለት ይህን ጥያቄ ታነሳለች። አብሯትም ይሄዳል። ለምለምን ግን አላገኟትም። ኤላንም ቢጠይቁት ወደ እናንተ የመጣሽ መስሎ ይብሏቸዋል። ነገር ግን ይህን እንግዲህ የሰማችሁ ወደኛ ከሆነችማ እሄዳለሁ ብላ አደይ ትነሳለች። ታዲያውን ላይ እንግዲህ ኤላና ዴቭ ቀርተው ነበረ። ሚስጥሩን እየነገረው ነው ኤላ ለዴቭ።
ምክንያቱም ጥሏት ሊሄድ እንደሆነ አደራውን ግን እንደ ወንድም ተንከባክበህ ከጎንህ ይዛት ልትኖር ይገባል እያለም እንግዲህ ስለ ለሚ ጉዳይ እያወራው ነው። ብርም ቢሆን እልክልሃለሁ፣ በሰራተኛ መልክም ቢሆን አደይን እያገዘች አትቀመጥ እናንተ ጋር ይህ ሚስጥሬን ጠብቅ ብሎታል። እሱ ግን እንግዲህ ዴቭን ቢሆን እሺ ብሎታል ማለት ነው። አሁን ላይ ለምለም እዛ ቤት ውስጥ ሊዲያና ፍቅር ፊት ነስተዋታል፣ እንድትሄድ ገፋፍተዋታል። በጣም ተናዳ ሻንጣዋን ይዛ በመንገድ ላይ ስትንከራተትና ቁጭ ብላ ስታለቅስም ተመልክተናታል። ወዴት እንደምትሄድ ግራ የገባት ትመስላለች ለምለም። አሁን ላይ ታዲያ በሌላ በኩል ያየ ነው ከዛ ከነ ኤላ ቤት ተመልሳ ወደ ቤት እየሄደች ያለችው አደይ ፊት ለፊት ደመቀን እና ንጉስን ታገኛቸዋለች መንገድ ላይ። በጣም በሚያሳዝን ሁኔታ ተፋጠው ተያይተዋል። እሷም ቢሆን አፍጥጣለች፣ እነሱም ቢሆን እንዲሁ ማለት ነው። እንግዲህ አደይና ለምለም አልተገናኙም። ለሚ ግን አሁን ጨንቋታል። ወዴት ትመለስ ይሆን? ወደ ዴቤ ተመልሳ ትሄድ ይሆን? ምክንያቱም እዛ ቤት ውስጥ ውጭ ብለው አባረዋታል ማለት ነው። አደይም ቢሆን አልደረሰችላትም። አደይም ቢሆን አሁን ላይ ንጉስና ደመቀ ዝም ብላ ያሳልፏት ይሆን ወይስ ደግሞ አሁንም ሌላ ነገራቸውን ያስቡባት ይሆን? አናቅም። ብቻ ፊት ለፊት ግን ተፋጠው እንደነበር ተመልክተናል። አድማጭ ተመልካቾቼ የእናንተንም ሀሳብ አስተያየት በኮሜንት ግለጹልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ እና ሸር በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ጠይቃችኋለሁ። አብራችሁን ስለቆያችሁ እጅጉን በጣም አመሰግናችኋለሁ።